አቤት እናትነት ሚስጥሩ ረቂቅ ወረት የሌለበት ፍቅሩ የማያልቅ አቤት እናትነት ሚስጥሩ ቤዛ ባሏን ገደለችው ማለት ነው። እንዴት ለምን ገደለችው የሚለውን ይዘንላችሁ መተናል ማለት ነው። ቤዛ እንግዲህ ሱራፌል የሰጣት የቤት ካርታ የውሸት ነበር ማለት ነው። የውሸት ሰነድ ነበር የሰጣት። ምክንያቱም አብረው እስከ ቀረበች ድረስ ብሎ በድጋሚ ፍቅራቸውን እያጣጣሙ ነበር። ግን ምቀኛ አያስቀምጣቸውም። ዶክተሩም ይሄ ቤት የኔ ነው፣ ቤዛን እገላታለሁ በስተ መጨረሻ ቤተሰቦቼን አጥፍተውብኛል ይላል ዶክተሩ ማለት ነው። ይሄ የተረገመ ዶክተር። ከዛም አልፎ ደግሞ ሳሚ ብዙ ጊዜ የቤዛን ሕይወት ይታደጋል ማለት ነው። ሳሚ ከዛ ቤት ስለማይወጣ ብዙ ጊዜ ከሱራፌልና ከቲጂ አድኗት ነበር። በስተ መጨረሻ ግን ምን ዋጋ አለው? አሁን ላይ ደግሞ ቤዛ ራሷ በእጇ ገለዋለች ማለት ነው። እየተጨቃጨቁ ነበር። እንዴት የውሸት ማስረጃ ቤት ትሰጠኛለህ በማለት ከዚህም በፊት ሳሚና ዶክተሩ የነገሯት ነበር ማለት ነው። እሷ አልሰማ ብላ ነው፣ ውሸቱን ነው እያሏት ነበር። ማንንም አልሰማም ብላ ቲችንም ከዛ ቤት አስወጥታ ነበር። ሰላም ጤና ይስጥልኝ የበረሃ ሎሚ ቤተሰቦች፣ ለቻናሉ አዲስ ከሆናችሁ ላይክ፣ ሸር፣ ሰብስክራይብ ማድረግን አትርሱ። ዛሬ ይዘንላችሁ የመጣ ነው ቤዛ የሚል ነው ማለት ነው። ቤዛና ይዘንላችሁ የመጣ ነው። ሱራፌል እና ቤዛ እንግዲህ አሁን ላይ ያሉበት ሁኔታ በጣም ከባድ ችግር ውስጥ ተፈጥሯል ማለት ነው። በፊት የሚጨቃጨቁ ነበር። በፊት በነገራችን ላይ ቲጂ ስለነበረች ነው። ቲጂ የቤዚ ጓደኛ ብትሆንም ቤዚን ጎርታት ነበረ። ምክንያቱም ከሱራፌልን ቀምታት ነበር ከሱራፌል ጋር። ሱራፌል ባሏ ቢሆንም ለቤዛ ግን እሳ በፊት ላይ መርዝ አድርገው ሊገሏት እንደነበረ ሳሚ አጋጣሚ ሆኖ እዛ ቤት የተዋወቁት ሌባ ሆኖ ሊሰርቅ እንደገባ እነ ቤዛ ቤት። ከዛም በኋላ መርዝ ሲጨምሩ አይቶ ይህንማ ማድረግ አልችልም፣ እች ልጅ ምስኪን ናት፣ ማዳን አለብኝ ብሎ ነበረ ያዳናት። ቤዛም በዛው እየተግባቡ ወደ ሌላ ዓለም ወደ ፍቅር ገቡ ማለት ነው። ከዛም በኋላ ሳሚ በስተመጨረሻ ግን ሱራፌል መልክ ያዘውና እኔማ ሚስቴን አሳልፌ አልሰጥም ለሳሚ ብሎ ከሳሚም ጋር እሷ ተጣልታ፣ እንደዚሁም ደግሞ ዶክተሩ የሚቀርባት ነበር፣ ዶክተር ሮቤል ማለት ነው። ከዛም በኋላ ቲጂንም አልፈልግሽም፣ ከዚህ በኋላ አይንሽን ማየት አልፈልግም፣ ያንቺ ጓደኝነት ይቅርብኝ ብላ ቤዛም እርቃ ነበር። ሱራፌልንም ትታላት ነበር። ግን እሷ በስተመጨረሻ የአጎቴ ልጅ ነው እያለች ነበር ያስተዋወቀች ሳሚን ለሱራፌልም። ሱራፌል ባለቤቷ ሲሆን ለቤዛ ግን አሁን ላይ ሁሉም ነገር እርግፍ አድርጋ ወደ ነበረችበት ወደ ትዳሯ ተመልሳ ነበረ። ከትዳሯ በኋላ ግን ምቀኛ አላስቀመጣቸውም። በጣም ፍቅራቸውን እያጣጣሙ ነበረ። ሱራፌልና ቤዛ ማለት ነው። ሳሚም ደግሞ ይሄ ሰውዬ ውሸቱን ነው፣ እመኝ፣ በስምሽም ምንም አይነት ቤት የለም፣ ካርታ በሙሉ የሚባል ነገር ቤት በስምሽ አላበረሽም፣ እመኝ ቤዚ፣ አሁን የምትጫወተብሽ እየጎዳሽ ነው ይላታል ሳሚ ድሮውንም ስለታወቀው የሱራፌል ውሸት በቁሞ አብሮት ስለሚሄድ ሳሚ ሁሉ ጊዜ ቤዛን ይጠብቃታል። በሄደችበት ስትሄድ እያንዳንዱ ነገር እዛ ቤትም ደግሞ ኩቻ ነበረች። ኩቻን እንደ ሰራተኛ ሆና ገብታ ብዙ መረጃ ታቀብለው ነበር። ከዛ ቤትም ኩቻም ወጥታለች። አሁን ላይ ያለችው ከሳሚ እህት ጋር ነው እና ማማዬን ስለታመመች የማማዬንም የገጫት ሱራፌል ነው በማለት የውሸት ማስረጃ ሁሉ ነገር እየያዘ ሳሚ ቤዛን ሁሉ ጊዜ ይከላከላታል። በስተ መጨረሻ ግን ቤዛ ማናችሁንም አልፈልግም፣ ላያችሁ አልፈልግም፣ ሳሚም ሆንክ ሮቤልም አልፈልጋቸውም፣ ከህይወታቸው ውጡልን ብላ ትናገራለች ማለት ነው። ቤዛ ሙሉ ለሙሉ አሁን ላይ ልቧ ሱራፌል ጋር ስለነበረች የቀድሞ ባሏ ጋር ስለተማለቱ በጣም ሌላ ፍቅር ውስጥ ነበሩ። ቤቱንም በስምሽ አዙሬልሻለሁ፣ በእኛ ህይወት ውስጥ ማንንም ሰው እንዳታስገቢ እያለ ቤዚ ማንም ሰው በእኔና ባንቺ ህይወት ሊገባ አይችልም እያለ ነበር ነበር። እሷ ግን በስተመጨረሻ ማንንም አልፈልግም፣ ባሌን ተውልኝ እያልሽ ነበር። ሮቤልም ደግሞ አጋጣሚ ሆኖ ስለ ሮቤል ታውቃለች ቤዛ። ምክንያቱም እያንዳንዱ ነገር ልጅና ሚስት እንዳለው ስታውቅ ሮቤል በጣም ተናደደ። እንዴት እንደዚህ ትለኝ? ዶክተሩ በጣም ትልቅ ችግር ውስጥ እየፈጠረ ነው ማለት ነው። ምክንያቱም ዶክተሩ ቤዛንም ግደያት ብሎ እዛ ቤት የተቀጠረችውን ሰራተኛ መድኃኒት ሰጥቷት ነበረ። ሱራፌልን ካልገደልሽ አሁን የመጨረሻ የምትገልልኝ ቤዛን ነው እያለ አሁንም ቢሆን አልተዋትም፣ እያስፈራራት ነው ማለት ነው። ምክንያቱም እሱ ቤዛን በጣም ይፈልጋታል ማለት ነው።
ቤዛን እበቀላታለሁ፣ ይሄ ቤት ደግሞ የእናቴ አባቴ ንብረት ነው እያለ ዶክተር ሮቤል አሁንም ጭቅጭቀውን እንደቀጠለ ነው ማለት ነው። የቤዛ እንግዲህ የዋህነት ሁሉንም ሰው ስታምን ስታብል ሱራፌልን ማምነው ነበረ። እሱ ግን በስሟ ምንም ነገር አላዞረላትም ማለት ነው። በስሟ ያላዞረላት ለምንድን ነው? ምክንያቱም ትታይ ትሄዳለች። ቤቱን ካዞርኩላት በስሟ ትታይ ስለምትሄድ ወይ ከሳሚ ጋር ወይ ከሮቤል ጋር ትሄዳለች ብሎ ለካ ሮቤልና ሳሚ ሲነግሩኝ የነበረው እውነት ነበረ። እኔም በቆምህ ቤቱን ልሸጥብህ ነበር፣ አንተ የተረገምክ፣ በጣም ዋሽታኛል፣ በጣም ነው የጎዳኸኝ ብላ ታለቅሳለች ቤዛ አሁን ላይ ሲጨቃጨቁም እሱ ደግሞ ያው አሁንም ቢሆን በምን ላስደስትሽ እያለ ኢንዶሚ ሰርቶ ያመጣላታል እዛው ክላሷ። አሁን ምግብ መብላት አለብሽ ነይ እንብላ ይላታል ሱራፌል። እሷም ደግሞ መርዝ ጨምረህበት ሊሆን ይችላል፣ መርዝ ልታበላይ ነው እንዴ ትለዋለች ማለት ነው። በፍጹም ይህ ከሆነ እኔ ራሴ በላና አሞክርልሻለሁ፣ ምንም ችግር የለም ሄድና ሱራፌልን መብላቱን ይጀምራል። በዛ ሰዓት ላይ ግን ቤዛ በጣም ስለተናደደች አንተ እንዴት እንደዚህ ታደርገኛለህ? አሁን አንተ ጋር መኖር አልፈልግም እያለ እየተንጓተተ ትሄዳለች። የቤዛ እንግዲህ በጣም አሳዛኝ ታሪክ ነው ሁሉም ነገር ማለት ነው። አሁን ላይ ግን ቲጂ እያንዳንዱ ነገር እየሄደች እያጣራኝ ነው። ምክንያቱም ዶክተሩም ቢሆን ከዚህ በፊት ከሱ እንድትርቅ አባሯታል ማለት ነው። ዶክተር ነኝ እያለ እንግዲህ በመድኃኒት ብዙ ነገር እያደረገ ነው። አሁን ላይ ደግሞ እነ ቤዛ ቤት የገባቸውን ሰራተኛ ከዛም አባራታለች ቤዛ ማለት ነው። መድኃኒት ስጫቸው ምሰሪው ምግብ ላይ እያለ እያስፈራራ አለበለዛ ከዚህም በፊት እንደዚሁ አብረው እንድታደር ሱራፌል ጋር የውሸት ቪዲዮ እንድቀርጭ ብሏት ነበረ። አሁን ላይ ግን የሰራተኛዋን ልጇን ሰላገተባት። ልባክህን ልጄን ልቀቅልኝ፣ በቃ የምትፈልገውን ነገር አደርጋለሁኝ፣ የፈለግከውን ነገር ጠይቀኝ እያለች ሳሚ ግን ሁል ጊዜ ይከታተላታል። በዛ ሰዓት ላይ ሳሎንን ማለት ነው ሳሎን አሁን ላይ ሳሎን ነው ስሟ በነገራችን ላይ ሰራተኛዋ እያልኳት ነው እንጂ እኔ ማለት ነው። እና ሳሎንን ሳሚና ዶክተሩ ሲጨቃጨቁ አሁን ደግሞ ማንን እንድትገልልህ ነው መድኃኒት የምትሰጣት? ቤዛን ነበረ። አትረፊያታለሁ። አሁንም በድጋሚ ቤዛን አተረፍካት አይደል ትለዋለች ሳሚን። ሳሚ በሄደበት ብሄር ስለ ቤዛ ይሞትላታል። ምክንያቱም ብዙ ቀን ከሰው እጅ ያተርፋታል ከሞት። አሁን ላይ በስተመጨረሻ ግን ሁሉም ነገር ቀርቶ ሁሉም ነገር እንትን ብሎ ማለት ነው የቤዛና የዶክተሩ ግንኙነት አቁሞ ነበር። አሁን ቤዛ ሱራፌል ጋር ስለተጣላች ማንንም አልፈልግም ከዚህ በኋላ ማንም መጣ ሄደ ቀረ ግድ አይሰጠኝም ብላ በራሷ እየወሰነ ነበር። በስተመጨረሻ ግን ምን አጋለው የምትወደውን የምታፈቅረውን ባሏን አናቱን ብለዋለች ማለት ነው በጠርሙስ። እንግዲህ ይሞት ሄዳን ደግሞ የምናየው ይሆናል። ቲጅም ትንሽ ስተት ነበር ከቤዛ የምትፈልገው። ምክንያቱም ሁሉም ሰው አባሯታል ከዛ ቤት ውስጥ ማንም ሰው ሳሚ ምርቋታል፣ ኩቻ ምርቃታል፣ እንደዚሁም ደግሞ ሁሉም ሰው ስለራቃት እና የበረሃ ቤተሰቦች ይሄን ይመስላል። ላይክ፣ ሼር፣ ሰብስክራይብ። አቤት እናትነት ሚስጥሩ ረቂቅ ወረት የሌለበት ፍቅሩ የማያልቅ አቤት እናትነት ሚስጥሩ